ይስጥልኝ ክቡራን አድማጮቼ መረጃዎችን ወደ እናንተ አደርሳለሁ። ኤርትራም ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ መልእክት ልካለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ለተጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ የለኝም ስትል የኢትዮጵያን ክስ አጣጥላለች። የወደፊት አጀንዳዎችን ለማስፈጸም የቀረበው የውሸት ውንጀላዎች በሚል ርዕስ በወጣው በዚህ የኤርትራ መግለጫ የኢትዮጵያን መንግስት ክሶች ሐሰትና የፈጠራ ሲል ውድቅ አድርጓል። የኢትዮጵያ ውጭ ጉዳይ ሚኒስቴር የካቲት 30 2018 ዓ.ም ለኤርትራ ውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቀዋል። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ በደብዳቤያቸው ላይም ገልጸዋል። በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያቀጣጥል መንገድ እንደመረጠ እንደሚጠቁሙም ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስቴር በዚህ ደብዳቤው ላይ ሁለቱ ሀገራት በሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ላልጠቀሱ የተለያዩ ታጣቂ ቡድኖች ቀጥታውን የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስም ከሶታል። የኤርትራ ማስታወቂያ ሚኒስቴር በድረገጹ ላይ በሰጠው አጭር መግለጫ ላይ በኢትዮጵያ መንግስት ክስና ውንጀላም ሐሰትና ፈጠራ ሲል ምላሽ ሰጥቷል። የማስታወቂያ ሚኒስቴር በዚህ መግለጫው ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ደብዳቤ በድምጸቱና በይዘቱ ከኋላው ባለው ምክንያትና ዓላማው አስገራሚ ነው ሲል የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስቴር በመግለጫው ላይ በሚያሳዝን ሁኔታ በኤርትራ ላይ ከሁለት ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና ዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያን መንግስት ደብዳቤም ይዘት አጣጥሎታል። የአስመራ መንግስት በዚህ መግለጫው ላይ ከዚህ ቀደም ያለውን በማስታወስ የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመር ፍላጎት የለውም ሲል የኢትዮጵያን ክስ ውድቅ አድርጎታል። የኢትዮጵያ ውጭ ጉዳይ ሚኒስቴር የካቲት 30 2018 ዓ.ም ለኤርትራቸው በጻፈው ደብዳቤ ላይ ኤርትራም የኢትዮጵያን ሉዓላዊ ድንበር እየጣሰች ነው ሲል ከሷል። የኤርትራ ጦር በትግራይ ጦርነት ወቅት ከኢትዮጵያ ጎን ተሰልፎም የህወሓት ኃይሎችን መዋጋቱ የሚዘነጋ አይደለም። ኢትዮጵያና ኤርትራም ከዚህ ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት በተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማካለሎች ሙሉ በሙሉ ተፈጻሚ ሳይሆኑ ቆይተዋል። ኢትዮጵያም የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠሯቸው ስፍራዎች መኖራቸውን ስትገልጽ ይህ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ከበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋም የሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውን ተናግረው ነበር። በመስከረም ወር መገባደጃ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምሩ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እያኮበኮቡ ነው ሲል መክሰሱ የሚዘነጋ አይደለም። ሌላው መረጃ ሶማሊያ ከሳውዲ አረቢያ ጋር የመከላከያና ወታደራዊ ስምምነት መፈራረሟ ተሰምቷል። ስምምነቱ ሁለቱ ሀገራት ያላቸውን የደህንነት ትብብር ከማስፋት ባሻገር በቀይ ባህር ቀጠና መረጋጋት ለማጠናከር የታለመ መሆኑን የሶማሊያ የመከላከያ ሚኒስቴር ይፋ አድርጓል። ሳውዲ አረቢያ ሪያድ ውስጥ በሶማሊያዊ የመከላከያ ሚኒስቴር አህመድ ሙአሊም ፊቄና በሳውዲ አቻቸው ልዑል ካሊድ ቢን ሰልማን የተፈረመው ይህ ስምምነት የተለያዩ የጋራ ወታደራዊና የመከላከያ ጉዳዮችን የሚመለከት ነው ተብሏል። ሶማሊያም ከሌላ ሀገር ጋር ወታደራዊና ምጣኔ ሀብታዊ ስምምነት ስትደርስ ይህ ከሳውዲ አረቢያ ጋር የፈረመችው የመጀመሪያዋ አይደለም። ከዚህ ቀደም ከቱርክና ከግብጽ ጋር ተመሳሳይ ስምምነት መድረሱ የሚታወስ ሲሆን እስራኤል በቅርቡ ለሶማሊላንድ የሀገርነት እውቅናን ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙ ጥረት እያደረገች እንደሆነ ተሰምቷል። በቅርቡ ቱርክና ግብጽ ወታደራዊ ስምምነት ማድረጋቸውም እንዳይረሳም ይህም ፖለቲካዊ አንድምታው ከባድ እንደሆነ ብዙ ተንታኞች እየተናገሩ ነው። ሌላው መረጃ በሊባኖስ የመኖሪያ ህንፃዎች ተደርምሰው 14 ሰዎች ህይወታቸው ማለፉ ተሰምቷል። በሰሜናዊ ሊባኖስ ከተማ ትሪፖሊ በሁለት የመኖሪያ ህንፃዎች መደርመስ አደጋ የሞቱ ሰዎች ቁጥር 14 መድረሱን የመንግስት መገናኛ ብዙሃን ዘግበዋል። የሲቪል ደህንነት ጥበቃ መስሪያ ቤት ዳይሬክተር ኢማድ ክራይስ የ8 ሰዎች ህይወት መታደግ መቻሉንም ተናግረዋል። ዳይሬክተሩ እንዳሉት አደጋው በደረሰባቸው ሁለት የተያያዙ ህንፃዎች ውስጥ 22 ሰዎች ይኖሩ ነበር ብለዋል። ሌላው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የግብፁ ፕሬዝዳንት አልሲሲ በካይሮ ተገናኝተዋል። የደህንነት ትብብር በማጠናከር ላይ መስማማታቸውም ተሰምቷል። ባለፈው ሳምንት ማብቂያ ላይ ወደ ካይሮ ያቀኑት የሶማሊያው ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ የሶማሊያን አንድነት የሚጋፋም የትኛውንም ተግባር በጋራ እንቃወማለን ብለዋል። ግብጽ በበኩሏ በአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው ዕቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንት አልሲሲ ገልጸዋል። የግብፁ ፕሬዝዳንት ጨምረው የሶማሊያ መረጋጋት ለቀጠና
ለቀጠናው ልማትና ደህንነት ወሳኝ ጉዳይ ነው በማለት ሶማሊያን ለመደገፍ ያላቸውን ቁርጠኝነት አሳይተዋል ነው የተባለው እንደ ቢቢሲ ዘገባ። ሶማሊያም የግዛቱ አካል እንደሆነች ለምትመለከታት ሶማሌላንድ እስራኤል የአገርነት እውቅና መስጠቷን ተከትሎ ግብጽና ሶማሊያም የጋራ አቋም ይዘው ተቃውሞቻቸውን አሰምተዋል። ይህ በእንዲህ እንዳለ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በአልጀዚራ ቴሌቪዥን ላይ በሰጡት ቃለ ምልልስ ሶማሌላንድ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈርና ለእስራኤል ጦር ሰፈር ለመስጠት ተስማምታለች ማለታቸውን ሶማሌላንድ ወቅሳለች። ፕሬዝዳንቱ በቃለ ምልልሳቸው ላይ እስራኤል በሶማሌላንድ ውስጥ የጦር ሰፈር የምትመሰረት ከሆነ ራሳችንን ለመከላከል ባለን አቅም ሁሉ እንፋለማለን ሲሉ ተቃውሟቸውን አሰምተው ነበር። ነገር ግን የሶማሌላንድ ፕሬዝዳንት ቃል አቀባይ ሐሰን አደን በሰጡት ምላሽ ፕሬዝዳንቱ ያሉትን እውነታም የሌለው ግልጽ ውሸት በማለትም ውድቅ አድርገውታል። ሌላው መረጃ ሱዳን ዳግም ወደ ኢጋድ መቀላቀሏ ተሰምቷል። ሱዳን ከሁለት ዓመት በኋላ ዳግም የምስራቅ አፍሪካ በየነ መንግስታት ድርጅትን መቀላቀሏን ይፋ አድርጋለች። ወደ ድርጅቱ ዳግም መቀላቀሏን የተናገሩት የድርጅቱ የወቅቱ ፕሬዝዳንት የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ ናቸው። የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ሱዳን ወደ ቀጠናዊ ድርጅቱ ዳግም በመመለሷም የተሰማቸውን ደስታ ገልጸዋል። የኢጋድ የወቅቱ ሊቀመንበር የሆኑት የጅቡቲው ፕሬዝዳንት ሱዳን ዳግም ቀጠናዊ ድርጅቱን መቀላቀሏን ያስታወቁት ዶክተር ወርቅነህ ገበየሁ ሱዳን ወደ ቀጠናዊ ድርጅት መመለሷን ለቀጠናዊ አንድነት ያላትን ቁርጠኝነት ያጋጠመ ነው ያሉ ሲሆን እንዲሁም በቀጠናው ውስጥ ላለው ሰላም መረጋጋትና ትብብር ያላትን ፍላጎት የሚያሳይ መሆኑን ገልጸዋል። ሱዳን ከኢጋድ አባልነቷ የወጣችው በኡጋንዳ በተዘጋጀው የድርጅቱ ጉባኤ ላይ የፈጥኖ ድራሽ አዛዡ መሐመድ ሐምዳን ዳጋሎ መገኘታቸውን በመቃወም ነበር። የሱዳን ፈጥኖ ድራሽ ኃይል በፈረንጆቹ ከሚያዝያ 2023 ጀምሮ ከሱዳን ጦር ጋር እየተዋጋም ይገኛል። ሱዳን የኢጋድ መስራች አባል ሀገራት መካከል አንዷ መሆኗን ያስታወሱት የድርጅቱ ዋና ጸሐፊ ዳግም ወደ ድርጅቱ መመለሷ የኢጋድን አንድነት የሚያጠናክርና በቀጠናው ቅድሚያ የሚሰጣቸውን የጋራ ጉዳዮች የመፍታት አቅሟን እንደሚያሳድግ ተናግረዋል። ሌላው መረጃ በአሜሪካና ኢራን መካከል የተጀመረው ድርድር መቀጠል እንዳለበት ሩሲያም ገልጻለች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የኦማኑ ባድር አልሳዲ በሁለቱ ተደራዳሪ ሀገራት መካከል ወታደራዊ ሰጣ ገባን ለማስቀረት ንግግራቸውን መቀጠል እንዳለባቸው ነው ግልጽ ያደረጉት። የሩሲያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ ኦማን ሁለቱን ሀገራት ለማደራደር እያደረገች ያለውን ጥረትም አድንቋል። በኢራንና በአሜሪካ መካከል ድርድር የተጀመረው ባለፈው አርብ ነበር። የኢራን ልኡካን ቡድን በውጭ ጉዳይ ሚኒስትሩ አባስ አራግቺ የተመራ ሲሆን በስቲቭ ዊትኮፍ ከተመራው የአሜሪካው ተደራዳሪ ቡድን ጋር በኦማን ተገናኝቶም መክሯል። እንደ ኦማን የውጭ ጉዳይ ሚኒስቴር መግለጫ ተደራዳሪዎቹ በኢራን ኒውክሌር ፕሮግራም ላይ ጠንካራ ውይይት ያካሄዱ ሲሆን ንግግሩንም የመቀጠል ፍላጎት እንዳላቸው ገልጸዋል። ሌላው መረጃም የኢራን የበላይ መሪ አሊ ሐሜኒ ባልተለመደ ሁኔታ በኢራን አብዮት በዓል ላይ ሳይገኙ መቅረታቸው አነጋጋሪ ሆኗል። በእርሳቸው ምትክ የኢራን ጦር የበላይ አዛዥ የሆኑት ሜጀር ጀነራል አብዱራሂም ሚሳቢ በክብረ በዓሉ ላይ ተገኝተው ንግግር አድርገዋል። በኢራኑ የበላይ መሪ ምትክ በበዓሉ ላይ የታደሙት የተለያዩ ወታደራዊ አዛዦችን ያገኙት ሚሳቢ በንግግራቸው ላይ ከአሜሪካ ጋር ሊኖር ስለሚችል ግጭት በማንሳት ቀጠናዊ ጦርነት ለመጀመር ምንም ፍላጎቱ የለንም ሲሉ ተደምጠዋል። ባለፉት ጥቂት ሳምንታት ተቃዋሚዎች አያቶላህ አሊ ሐሜኒ ከስልጣን እንዲወርዱና ህዝባዊ አብዮት የመጣውን የእስላማዊውን ሪፐብሊክ አገዛዝ እንዲያበቃም ሲጠይቁ ነበር። በኢራን ውስጥ በተለያዩ ቦታዎች ለሳምንታት በተካሄዱ የተቃውሞ ሰልፎች ላይ የተሳተፉ በርካቶች ሲታሰሩ በመቶዎች የሚቆጠሩ ደግሞ ህይወታቸው ማለፉ የሚዘነጋ አይደለም። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።